በህይወት ጉዟችን ሁላችንም የምንመኘውና ልንደርስበት ያቀድነው አንድ ትልቅ የግብ ማማ ይኖራል። ነገር ግን ወደዚህ ስኬት የምናደርገው ጉዞ ሁልጊዜ እንዳሰብነው ቀጥ ያለና አልጋ ባልጋ አይደለም። አብዛኛው ማህበረሰብ ምንም ቢመጣ ተስፋ አትቁረጥ፣ ወደፊት ብቻ ግፋ የሚል የጀግንነት ስነ ልቦና ይሰብከናል። ሆኖም ግን በገሃዱ ዓለም አንዳንድ ጊዜ በምንም ተአምር ልንገፋው፣ ልናልፈው ወይም ልንወጣ የማንችለው እጅግ ግዙፍ የሆነ የብረት ግድግዳ ከፊታችን ይደቀናል። ታዲያ በዚህ ጊዜ ከገጠመን ፈተና ጋር በከንቱ ከመጋጋጥና ደጋግሞ ከመውደቅ ይልቅ ሌላ የተሻለና ቀላል አማራጭ መንገድ ለማግኘት ልንጠቀማቸው የሚገቡ 10 እጅግ ወሳኝ ጥበቦችን ከዚህ ቀጥሎ እነግራችኋለሁ። አንደኛ፣ ተስፋ መቁረጥንና አቅጣጫ መቀየርን በግልጽ ለዩ። ብዙ ሰዎች በህይወት መንገዳቸው ላይ ከባድ እንቅፋት ገጥሟቸው መንገዳቸውን ሲቀይሩ በውስጣቸው ተስፋ ቆረጡ፣ ተሸነፍኩ የሚል የውድቀት ስሜት ይሰማቸዋል። ሌሎችም እንዲሁ ይፈርዱባቸዋል። ነገር ግን ተስፋ መቁረጥና መንገድ መቀየር ሙሉ ለሙሉ የተለያዩ ነገሮች ናቸው። ተስፋ መቁረጥ ማለት ያሰባችሁትን ትልቅ ህልምና ግብ እርግፍ አድርጎ መተው እንዲሁም ምንም አይነት እንቅስቃሴ ሳያደርጉ እጅን አጣጥፎ መቀመጥ ማለት ነው። መንገድ መቀየር ወይም ስትራቴጂን ማስተካከል ግን ያሰባችሁትን ዋና ግብ እንዳላ ቆይታችሁ ወደዛ ግብ የሚያደርሳችሁን አቅጣጫ ብቻ መቀየር ማለት ነው። ወደ ደቡብ እየተጓዛችሁ ሳለ የማትሻገሩት ትልቅ ወንዝ ቢገጥማችሁ ወደ ምስራቅ ታጥፋችሁ ድልድይ መፈለግ ጉዟችሁን ማቋረጥ ሳይሆን የተሻለና ብልህ የሆነ ስልት መጠቀም ነው። ልክ ውሃ በመንገዱ ላይ ትልቅ አለት ሲገጥመው ከአለቱ ጋር ተጋጭቶ ከመቆም ይልቅ ዝም ብሎ ዙሪያውን ታጥፎ በማለፍ በመጨረሻ ከእውነተኛ መዳረሻው ባህር ውስጥ እንደሚገባው ሁሉ እናንተም የማትወጡት እንቅፋት ሲገጥማችሁ ግባችሁን ሳትቀይሩ መንገዳችሁን ብቻ በመቀየር በድል አድራጊነት መጓዝን ልመዱ። ሁለተኛ፣ ላጠፋችሁት ጊዜና ጉልበት ከመቆጨት ይልቅ ነገን አትርፉ። አንዳንድ ሰዎች በማያዋጣና በማይታለፍ እንቅፋት ላይ ደጋግመው የሚላተሙበት ዋነኛው ምክንያት ከዛ በፊት በዛ መንገድ ላይ ያፈሰሱትን ጊዜ፣ ገንዘብና ጉልበት መተው ስለሚከብዳቸው ነው። ይህን ያህል ዓመት ለፍቼበት፣ ይህን ያህል ገንዘብ አፍስሼበት እንዴት አሁን መንገዴን እቀይራለሁ የሚለው የጸጸትና የኢጎ ስሜት እዛው የውድቀት አዙሪት ውስጥ አስሮ ያስቀራቸዋል። ነገር ግን እውነታው ይህ ነው። በዛ በተዘጋ መንገድ ላይ ያጠፋችሁት ጊዜና ጉልበት አልፏል፣ ዳግመኛም ተመልሶ አይመጣም። ያንን የከሰረ ጊዜ እያሰባችሁ በማያዋጣ መንገድ ላይ መጓዛችሁን ከቀጠላችሁ ትላንትን ማትረፍ ሳትችሉ የነገውን ብሩህ ጊዜያችሁንም አብራችሁ ታጣላችሁ። ብልህ ሰው የትላንት ኪሳራውን በጸጋ ተቀብሎ ቀሪውን የህይወት ዘመኑን ለማትረፍ ሲል ዛሬውኑ አቅጣጫውን ይለውጣል። ስለዚህ በማይሰራ ግንኙነት፣ በማያዋጣ ቢዝነስ ወይም በማይታለፍ ፈተና ውስጥ ራሳችሁን ካገኛችሁ ቆም ብላችሁ መንገዳችሁን ለመቀየር ወደ ኋላ አትበሉ። መሳሳት ተናምኖ መቀበልና አዲስ መንገድ መጀመር የሽንፈት ሳይሆን የከፍተኛ አእምሯዊ ብስለትና የነጻነት ምልክት ነው። ሶስተኛ፣ ከባድ እንቅፋቶችን እንደ አዲስ መንገድ ጠቋሚ ወይም ኮምፓስ ተጠቀሙባቸው። በህይወታችን ውስጥ አንዳንዴ የሚገጥሙን እጅግ ግዙፍ የሆኑና በፍጹም ልናልፋቸው የማንችላቸው እንቅፋቶች እኛን ለማጥፋት የመጡ ጠላቶች ሳይሆኑ ወደ ተሻለ መንገድ ሊመሩን የተላኩ የህይወት አቅጣጫ ጠቋሚዎች ወይም ኮምፓስ ናቸው። አንድን በር በሙሉ ኃይላችን ገፍተን መክፈት ካልቻልን ከበስተጀርባው ለኛ የማይጠቅም ወይም አደገኛ የሆነ ነገር ስላለ ከተሳሳተ ጎዳና እየተጠበቅን እንደሆነ ልናስብ ይገባል። እኛ አእምሯችን በሚያውቀው ጠባብ መንገድ ብቻ ስኬት እንፈልጋለን። ህይወት ግን እኛ ካሰብነው በላይ እጅግ ሰፊና ብዙ አማራጮች ያላት ዓለም ነች። መንገዳችሁ በከባድ እንቅፋት ሲዘጋባችሁ ያንኑ የተዘጋ በር እያንኳኳችሁ ከማልቀስ ይልቅ ዞር ብላችሁ አካባቢያችሁን ብትመለከቱ ከዚህ በፊት ያላያችሁትና እጅግ ሰፊ የሆነ አዲስ በር ክፍት ሆኖ ታገኛላችሁ። ስለዚህ የሚያጋጥሟችሁን ከባድ ፈተናዎች የተሳሳተ መንገዳችሁን እንድታዩትና እውነተኛውን የህይወት ጥሪያችሁን እንድታገኙ እንደተሰጣችሁ መለኮታዊ ማስጠንቀቂያ ወይም ምልክት አድርጋችሁ ውሰዱት።
እንቅፋቱ መንገዳችሁን አልዘጋውም። ይልቁንም ወደ ትክክለኛውና ወደ ተሻለው ጎዳና እየመራችሁ መሆኑን ተረድታችሁ አዲሱ መንገድ በደስታ ተቀበሉት። አራተኛ፣ እንደ ሁኔታው ተለዋወጡ። አራተኛው ትልቅ የህይወት እውነት እንደ ሁኔታው የመለዋወጥና ራስን ከአዲስ አቅጣጫ ጋር የማስማማት ጥበብን ማዳበር ነው። በተፈጥሮ ህግ እጅግ ጠንካራና የማይነቃነቁ ነገሮች በቀላሉ ለስብራት የተጋለጡ ናቸው። በማዕበል ጊዜ ግትር የሆኑ ትልልቅ ዛፎች ከነስራቸው ተነቅለው ሲወድቁ፣ ከነፋሱ ጋር አብረው የሚወዛወዙ ቀጫጭን ሳሮች ግን ማዕበሉን በሰላም አልፈው ዳግም አረንጓዴ ሆነው ይቆማሉ። በህይወት መንገዳችንም ላይ ልናልፈው የማንችለው ከባድ ፈተና ሲገጥመን በዚሁ መንገድ ካልሄድኩ ብሎ ግትር መሆን የጥንካሬ ሳይሆን ራስን ላላስፈላጊ ስብራትና ውድቀት የማጋለጥ ምልክት ነው። እውነተኛ የህይወት ብልህነት ማለት ፈተናው ከእናንተ አቅም በላይ መሆኑን በአግባቡ አምኖ በመቀበል እንደ ማዕበሉ አቅጣጫ መንገዳችሁን አጥፋችሁ ማለፍ መቻል ነው። ዓለም በየጊዜው የምትለዋወጥ፣ ፈተናዎቿም ልዩ ልዩ ናቸው። በዚህ ተለዋጭ ዓለም ውስጥ ማሸነፍ የሚችለው እንቅፋት ሲገጥመው ቆም ብሎ አቅጣጫውንና ስልቱን ለመለወጥ አእምሯዊ ተለዋጭነት ያለው ሰው ብቻ ነው። ስለዚህ በማይከፈት በር ላይ ከመላተም ይልቅ ልክ እንደ ውሃ ቅርጹን እንደሚቀይርና መንገዱን ፈልጎ እንደሚፈስ ነገር እናንተም እንቅፋት ሲበዛባችሁ አቅጣጫችሁን እየቀየራችሁ ወደፊት መፍሰስን ልመዱ። አምስተኛ፣ ከተደቀነው እንቅፋት ወደ ኋላ ፍግፍጉና ሙሉውን ምስል እዩት። አምስተኛው ጥልቅ ጥበብ ከተደቀነባችሁ እንቅፋት አንድ እርምጃ ወደ ኋላ በማፈግፈግ ሰፋ ያለውን የህይወት ምስል ማየት መቻል ነው። በአንድ ጠባብ መንገድ ላይ የተጓዝን ድንገት ግዙፍ ግድግዳ መንገዳችንን ሲዘጋው አይናችንና አእምሯችን ትኩረት የሚያደርገው በዛ በተዘጋው ግድግዳ ላይ ብቻ ይሆናል። ግድግዳው ላይ በጣም ተጠግተን ስለምንቆም ከግድግዳው ውጪ ሌላ የተሻለ ዓለም ያለ አይመስልንም። ይህም ሁሉ ነገር ያበቃለትና ህይወት የተዘጋችብን አስመስሎ ስሜታችንን በከፍተኛ ጭንቀት ውስጥ ይከተዋል። ነገር ግን ከዚህ ከተዘጋ መንገድ ጋር ከመላተም ተቆጥባችሁ ጥቂት እርምጃዎችን ወደ ኋላ ብታፈገፍጉ የእይታ አድማሳችሁ ይሰፋና ከግድግዳው ባሻገር ያሉትን ሌሎች ሰፋፊ አማራጭ መንገዶችን ማየት ትጀምራላችሁ። መንገድን በድፍረት መቀየር የሚመጣው አንድ ጠባብ በር ሲዘጋብን ህይወት በሙሉ እንዳልተዘጋጅ በመረዳትና ትልቁን የህይወት ካርታ በማንበብ ነው። በአንድ በተዘጋ መንገድ ምክንያት አእምሯችሁን አታጣቡ። ይልቁንም ወደ ኋላ ፈግፍጋችሁ አካባቢያችሁን በረጋ መንፈስ ስትቃኙ ከዚህ በፊት ያላያችኋቸው እጅግ ሰፋፊና የተሻሉ አዳዲስ በሮች ክፍት ሆነው ትመለከታላችሁ። ስድስተኛው ጥበብ ውድ የሆነውን የህይወት ጉልበት ከማይታለፍ ግድግዳ ጋር እያጋጩ ከማባከን ይልቅ ለቀጣዩ አዲስና የተሻለ ጉዞ ማዋል ነው። ወደ ስኬት የምናደርገው ታላቅ ጉዞ እጅግ ከፍተኛ የሆነ አካላዊ፣ ስሜታዊና አእምሯዊ ጉልበትን የሚጠይቅ ረጅም የሩጫ ሜዳ ነው። ልናልፈው ከማንችለው ከባድ እንቅፋት ጋር ፊት ለፊት ተጋጭተን ለማሸነፍ በሞከርን ቁጥር ይህንን ውድ ጉልበታችንን በከንቱ እያባከነው ነው። ለወራት ወይም ለዓመታት ከተዘጋ በር ጋር ስንታገል በውስጣችን ከባድ ድብርት፣ ብስጭትና የኃይል መሟጠጥ ይፈጠራል። በመጨረሻም ሌላ የተሻለ መንገድ ብናገኝ እንኳን በዛ አዲስ መንገድ ላይ ለመጓዝ የሚያስችል አንዳችም የተረፈ ጉልበት አይኖረንም። አቅጣጫን በጊዜ መቀየር ግን ይህንን የኃይል ብክነት የሚያስቀርና ሕይወትን የሚያድን ትልቅ ብልሃት ነው። ስኬታማ ሰዎች የትኛውን ውጊያ መዋጋት እንዳለባቸውና የትኛውን ትተው ማለፍ እንዳለባቸው ጠንቅቀው የሚያውቁ ናቸው። ስለዚህ ከማይነቃነቅ አለት ጋር በመታገል ኃይላችሁን በከንቱ ከምትጨርሱ ያንኑ ጉልበታችሁን ሌላ አዲስ መንገድ ጠርጋችሁ በመጓዝ ለታላቅ ስኬታችሁ አውሉት። ሰባተኛ፣ ያልተለመደውን አዲስ መንገድ ከመፍራት ስነልቦና ነፃ አውጡ። ሰባተኛው ጥልቅ የህይወት እውነት የተዘጋውን በርትቶ አዲስ አቅጣጫ ለመጀመር የሚያግደንን የማይታወቀውን ነገር የመፍራት ስሜት አሸንፎ መውጣት ነው። አብዛኛው ሰው ከባድ ፈተና ገጥሞት መንገዱ ዝግ መሆኑን በሚገባ እያወቀ እንኳን ከዛው ከተዘጋው በር ጋር ሲታገል የሚኖረው አዲሱን መንገድ ስለሚፈራው ነው።
የለመድነው የህይወት መንገድ ምንም እንኳን ወደፊት ባያራምደንም ስለወደድነው ብቻ የውሸት የደህንነት ስሜት ይሰጠናል። ነገር ግን አዲስ አቅጣጫ መጀመር ማለት መጨረሻው ምን እንደሚሆን ወደማናውቀው አዲስ ፈተና ወደ ተሞላበትና ወዳለመድነው ዓለም ውስጥ በድፍረት መግባት ማለት ነው። ህይወት እውነተኛ ጣዕሟና ትልቁ ስኬቷ የሚገኘው ሁልጊዜም ከለመድነውና ከምቾት ቀጠናችን ውጪ መሆኑን መገንዘብ አለብን። አዲስ መንገድ ስንጀምር መጀመሪያ ላይ ከፍተኛ ፍርሃትና ግራ መጋባት ሊፈጠርብን ይችላል። ይሁን እንጂ ይህ ፍርሃት የውድቀት ምልክት ሳይሆን አእምሯችን ለአዲስ እድገት እየተዘጋጀ መሆኑን የሚያሳይ ተፈጥሯዊ ሂደት ነው። ስለዚህ የተዘጋ መንገድ ትታችሁ አዲስ አቅጣጫ ሲጀምሩ የሚሰማችሁን ፍርሃት እንደ ትልቅ የድፍረት መነሻ አድርጋችሁ ውሰዱት እንጂ ወደ ኋላ መመለሻ ገመድ አታድርጉት። 8ኛ በትክክለኛ ጽናትና በማያዋጣ ግትርነት መካከል ያለውን ልዩነት ተረዱ። 8ኛው ጥበብ በትክክለኛ የህይወት ጽናትና በማያዋጣ ግትርነት መካከል ያለውን እጅግ የጠራ ልዩነት በሚገባ መረዳት ነው። በህይወት ጉዟችሁ ላይ ብዙ ጊዜ ተስፋ አትቁረጥ የሚለውን ወርቃማ ምክር በማያዋጣ መንገድ ላይ እንደመቆየት አድርገን በተሳሳተ መንገድ እንተረጉመዋለን። እውነተኛ ጽናት ማለት ዋናውን የህይወት ግብና ራዕይ ሳይለቁ ያን ግብ ለማሳካት በሚያስችሉ የተለያዩ አማራጭ መንገዶች ላይ ያለመታከት መጓዝ ማለት ነው። በሌላ በኩል ደግሞ ግትርነት ማለት ዓላማውም ሆነ መንገዱ ስህተት መሆኑን ወይም ፈተናው ከማለፍ አቅም በላይ መሆኑን እያወቁ ስህተት ላለመቀበል ሲሉ ብቻ እዛው በተዘጋው በር ላይ መላተም ማለት ነው። በግትርነት የሚደረግ ትግል ጀግንነት ሳይሆን ራስን እያወቁ የማጥፋትና ጊዜን የማባከን አደገኛ ሂደት ነው። ብልህ ሰው ግቡ ላይ ለመድረስ ጽኑ ነው። ነገር ግን ወደ ግቡ በሚወስደው የመንገድ ምርጫ ላይ ደግሞ እንደ ሁኔታው ተለዋዋጭና አዲስ ሐሳብን ተቀባይ ነው። ስለዚህ ጥረታችሁ አንዳችም ተጨባጭ ለውጥ እያመጣ ካልሆነ ድርጊታችሁ ጽናት መሆኑ ቀርቶ ወደ አጥፊ ግትርነት ከመቀየሩ በፊት ቆም ብላችሁ መንገዳችሁን በእርጋታ አስተካክሉ። 9ኛ አቅጣጫን በመቀየር ውስጥ የተደበቀ አቅማችሁንና ትክክለኛ ማንነታችሁን አገኙት። 9ኛው የህይወት ጥበብ በማይታለፍ እንቅፋት ምክንያት መንገዳችንን ስንቀይር በዛ አዲስ መንገድ ውስጥ ከዚህ በፊት ፈጽሞ የማናውቀውን የራሳችንን የተደበቀ አቅምና ትክክለኛ ማንነት ማግኘት መቻላችን ነው። አብዛኛውን ጊዜ ህይወት መንገዳችንን በግድ የምታስቀይረን እኛ ለራሳችን ከመረጥነው ጠባብ መንገድ ይልቅ እጅግ የተሻለና ለውስጣዊ ተፈጥሯችን የሚስማማ ሌላ ትልቅ ዓላማ ስላዘጋጀችልን ነው። አንድ ሰው በጀመረው የንግድ ሥራ፣ የትምህርት መስክ ወይም ግንኙነት ውስጥ ከባድ ፈተና ገጥሞት መንገዱን ሲቀይር በአዲሱ ጉዞ ላይ ከዚህ ቀደም ተጠቅሞበት የማያውቀውን አዲስ የፈጠራ አቅሙን፣ የችግር መፍታት ክህሎቱንና ውስጣዊ ጥንካሬውን ለማውጣት ይገደዳል። ይህ አስገዳጅ አቅጣጫ ለውጥ ለዘመናት ተኝቶ የነበረውን እውነተኛ ተሰጥኦአችንን የሚያነቃቃ ትልቅ የማንቂያ ደወል ነው። የተዘጋው መንገድ ባይኖር ኖሮ ምናልባትም ትክክለኛው የህይወት ጥሪያችንን እና ከፍተኛውን የስኬት ማማችንን አናገኘውም ነበር። ስለዚህ የገጠማችሁ ከባድ እንቅፋትና የአቅጣጫ ለውጥ የውድቀት ማሳያ አድርጋችሁ ከመውሰድ ይልቅ ወደ ትክክለኛው ማንነታችሁ መፈለጊያና ወደ ላቀው የህይወት ምዕራፋችሁ መሸጋገሪያ ድልድይ አድርጋችሁ ወሰዱት። 10ኛ አዲሱን የህይወት ፍሰት በጸጋ ተቀበሉና ወደ ኋላ ማየትን አቁሙ። 10ኛውና የልህቀት ሁሉ መደምደሚያ የሆነው ታላቁ እርምጃ የማያዋጣው መንገድ ትታችሁ አዲስ አቅጣጫ ከጀመራችሁ በኋላ ወደ ኋላ ማየትን አቁማችሁ የህይወትን አዲስ ፍሰት በሙሉ ልባችሁ መቀበል ነው። ብዙ ሰዎች በአካል አዲስ መንገድ ጀምረው በአእምሯቸው ግን አሁንም ድረስ ያኛው የተዘጋው መንገዴ ቢሳካ ኑሮ ህይወቴ ምን ይመስል ነበር በሚል የጸጸትና የምኞት እስር ቤት ውስጥ ይኖራሉ። ይህ አይነቱ አስተሳሰብ በአዲሱ ጎዳና ላይ ልናገኝ የምንችለውን እጅግ ሰፊ ስኬትና በረከት እንዳናይ አይናችንን ይጋርደዋል፣ እንዲሁም ጉልበታችንን በከንቱ ያሟጥጠዋል። እውነተኛ የስነ ልቦና ነፃነትና ታላቅ ስኬት የሚረጋገጠው የድሮውን የተዘጋ በር ከነታሪኩ ከነኪሳራውና
ከነህመሙ እዛው ትቶ አዲሱን የህይወት ምዕራፍ በከፍተኛ ጉጉትና በተሟላ ትኩረት መጀመር ሲቻል ነው። የህይወት ተፈጥሯዊ ፍሰት ልክ እንደ ትልቅ ወንዝ ሁልጊዜም ወደፊት እንጂ ወደ ኋላ አይመለስም። ስለዚህ እናንተም ከዚህ የህይወት ፍሰት ጋር አብራችሁ ወደፊት መጓዝን መለማመድ አለባችሁ። አንዴ አቅጣጫችሁን አስተካክላችሁ በአዲሱ መንገድ ላይ መጓዝ ከጀመራችሁ በኋላ ስላለፈው ጊዜ መቆጨት አቁሙና ያላችሁን ጊዜ፣ ዕውቀትና ጉልበት በሙሉ አዲሱን ስኬት እውን በማድረግ ላይ ብቻ አፍሱት። ይህን ስታደርጉ ያ የተዘጋጀው መንገድ ለካስ ለበለጠው ስኬት ማዘጋጃ እንጂ ውድቀት እንዳልነበረ በተግባር ታረጋግጣላችሁ። ስለዚህ ከዛሬ ጀምሮ መንገዳችሁ ሲዘጋ፣ ያሰባችሁት ንግድ ሳይሳካ ሲቀር ወይም የጠበቃችሁት በር ከፊት ለፊታችሁ ሲደፈን ተሸነፍኩ፣ ሕይወት ያበቃ ብላችሁ በፍጹም ተስፋ አትቁረጡ። ከዚህ ይልቅ ይህ የተዘጋ በር ወደ ተሻለና ወደ ላቀ ሌላ አዲስ ታላቅ በር እየመራኝ ነው ብላችሁ በሙሉ ልብ እመኑ። ጊዜ ያለፈበትን ሐሳብ፣ የማያዋጣን ቢዝነስ ወይም ወደ ኋላ የሚጎትትን ግንኙነት በድፍረት ትቶ አዲስ የተሻለ አቅጣጫ መጀመር የጀግንነት እንጂ የሽንፈት መገለጫ አይደለም። አእምሯችሁን እንደ ውሃ ተለዋዋጭ፣ ራዕያችሁን ግን እንዳለት የጸና አድርጋችሁ ያዙት። ከፊታችሁ የሚደቀኑ ከባድ እንቅፋቶች መንገዳችሁን አያስቆሙትም፣ የተሻለውን ሌላ አቅጣጫ ይጠቁሟችኋል እንጂ። ስለዚህ አንዳንዴ መንገዳችሁን በጥበብ መቀየርን ልመዱና የተሻለውን የህይወት ከፍታ በአዲስ ጉልበትና በድል አድራጊነት ተረከቡ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ እናንተን በሚመጥን ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።